ምንም አልሆንኩም። ለመጨረሻ ጊዜ ላልቅስ ብዬ ነው እኮ። ለምን? ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ። ንግግርሽ ያስቃል። እና ደስተኛ አይደለሽ ማለት ነው? እንዴ ለምን? ደስተኛ ነኝ። እርግጠኛ ነሽ ደስተኛ ነሽ? አዎ። እርግጠኛ ነሽ? ተመስገን እጮኛ ያለችው እንዴ? ማለት ለምን ጠይቅሽኝ? ኧረ ለምንም፣ እንደው ያው ጥሩ ሰው ስለሆነ ነው። እጮኛ የለውም፣ ልጅ ግን አለው። ደስ ይላል። በጣም ደስ ይላል። በጣም ልጅ አይደል? በጣም ደስ ይላል። ፊት ህይወቴን ጭራሽ አላስታውሰው። በትንሹ ቤቴ ግን በጣም ደስተኛ ነኝ። እማዬ እዚሁ ትታከሚያለሽ። እኔ መታከሙ ምንም አያጓጓኝም። ለምን? ምክንያቱም ያለፈ ታሪኬን ሳስታውስ አንቺ አለመኖርሽ ማወቅ አልፈልግም። የኔ እናት እድል በግልጽ ለትሁት ያው ተመስገን እጮኛ አለው ወይ በማለት በግልጽ ጠይቃታለች ማለት ነው። ትሁት እጅጉን በጣም ነበር የተናደደችው። ለምን ፈለግሽው በማለት ነበር የመለሰችው። አይ እንደዚሁ ጥሩ ሰው ስለሆነ መጠየቅ ፈልጌ ነው በማለት እንግዲህ እድልም ተናግራለች ማለት ነው። ትሁትም ማለት ያለባትን ነገር ነው ያለችው። ምክንያቱም አሁን ላይ የለውም ግን ደግሞ ልጅ አለው በማለት እንግዲህ ተናግራለች። እና ልጅ መኖር እኮ እጅግ በጣም ደስ የሚል ነገር ነው በማለት እንግዲህ ያው እድል ሳቅ ብላ ደስ ብሏት ነበረ እየሰማች ማለት ነው። ምክንያቱም ተመስገን ምንም አይነት እጮኛ የለውም ስላለች ማለት ነው። ስለዚህ እድሏን ለመሞከር እያሰበች እስከሚመስል ድረስ ግን ደግሞ እድል ገና ከመንጣቷ እዚህ ቤት ማለት ነው እንግዲህ ከተመስገን ጋር አብረው ከመንጣቷ ጀምረው ትሁት እራሷ ጥምት አድርጋ ትገኛለች ማለት ነው። በነገራችን ላይ አሁን ላይ ከናቲ ላይ ያላትን ነገሮች በሙሉ ይብን በግልጽ እንደዚህ አልፈልግም አላለችውም እንጂ ጭራሹን ማለት ነው ከናቲ ጋር መሆንም ሆነ ከናቲ ጋር ጊዜ ማሳለፍን አትፈልግም ማለት ነው። ምክንያቱም እሷ የምትፈልገው አንድና አንድ ራሱ ተመስገንን ስለሆነ ያኔ እንደዚያ እንዳለመነኝ እንደዚያ እንዳላደረገ አሁን ለምንድን ነው እንደዚህ ባንዴ የተወኝ? ለምንስ ነው እየረሳኝ? ለምንስ ነው ሌላ ሰው እዞ የሚመጣው? እያለች እንግዲህ ትሁት እጅግ በጣም እየተናደደች እየተበሳጨች ትገኛለች ማለት ነው። እንዲሁም ደግሞ ተመስገንን ያበሳጨች እስከሚመስላት ድረስ ናቲ አግዘኝ በማለት እንግዲህ ቡና ስታቀራረብ እንዲሁም ናቲ እያገዛት ነበረ። ብቻ ግን ሽማግሌ መልሼ ለመላክ አስበሃል ናቲ አልጨረስክም እንዴ በማለትም እንዲሁም በተመስገን ፊት ለፊት ጠይቃለች ማለት ነው። ሰሞኑን እልካለሁ ሁሉን ነገር አስተካክዬ እየጨረስኩ ነው በማለት እንግዲህ ናቲም ተናግሯል ማለት ነው። በነገራችን ላይ በዛሬው ፓርቲ ላይ ማለት ነው ናቲ ከአባባ ቤት ለአንዴና ለመጨረሻ ይባረራል ብለን አስበን ገምተን ነበረ። ምክንያቱም እንግዲህ ከዚህ በኋላ እድልን ራሱ አግቷት ስንት ነገር በቃ ያን ሁሉ ነገር አድርጎ ምንም ነገር እንዳልተፈጠረ ከእነሱ ጋር መኖሩ እና እንዲሁም ደግሞ እንደነሱ መሆኑ እጅግ በጣም ነው የሚያናድደው ማለት ነው። አባባ በዚህን ያክል ለምንድነው ዝምታን የመረጠ ስንል ለምን እንደሆነ ባላቅም አሁን ላይ ከቤቱ አላባረረውም። እንደዚህ አይነት ነገሮችንም ሰርታል። ለምንስ እንደዚህ ሰራህ? ከሚስቴ ጋር እንዳልገናኝ ለምን አደረግ? ሲቀጥል ደግሞ እድልን ለምን አገድካት? ለምን ያስካት የሚባለውን ነገር በግልጽ ማለት ነው አባባ ናቲን አልጠየቀውም። ናቲ በተደጋጋሚ በጣም ብዙዎቹ ጥፋቶችን አጥፍቷል። ግን ደግሞ ያንን ጥፋት እያጠፋ አሁንም አይነት ነው በቃ ምንም ነገር ስንት አይኑን ሳያሽ ነው ራሱ ወደ ቤት የሚመጣው ማለት ነው። ምንም ነገር እንዳላጠፋ መልካም ሰው ደግ ሰው በመምሰል እንግዲህ በትሁት ፊትም እንደዛ ነገሮችን ይሰራል። እንዲሁም ደግሞ አሁንም ምንም ነገር እንዳልሰራና ምንም ነገር እንዳላደረገ ወደ እና አባባ ቤት እየመጣ ይገኛል ማለት ነው። በነገራችን ላይ እድልን አግቷት ምናምን ነገር እንዲሁም ደግሞ የአባባም እስከ ቤቱ እንዳትመጣ ስንት ነገር ሲያደርግ የነበረው እንግዲህ ናቲ በስተመጨረሻ እድልና እንዲሁም ደግሞ የአባባ ሚስት የሆነችው ማለት ነው የእድልና ሲገናኙ እሱ በጣም ግራ ነበር የገባው። ምክንያቱም እንዳይገናኙና እንዲሁም ደግሞ የለያያት እድልንም ያገተት
ራሱ ስለሆነ ወንጀለኛ ስለሆነ ስለሚያቅስረውን እጅግ በጣም ሲርበተበት ነበር። ለማንኛውም እኔ ልሂድ በማለት ወዲያው ነበር ከቤት የወጣው ማለት ነው። እና አባባም ነቅቶበታል። ምክንያቱም የእሱ ስራ እንደሆነ ሚስቱና እንዲሁም ደግሞ እድልን የለያያቸው ራሱ ናቲ እንደሆነ ከዚህ በፊትም ከአባዬ ጋር እንዳትገናኝ ሚስቱ ሲያደርግ የነበሩ ብዙ ነገሮችን ሲያቅድ የነበረው ራሱ ናቲ ስለሆነ በሰራው ስራ እጅጉን ስላፈረ ማለት ነው። አይ ልሂድ በቃ ምናምን በማለት እንግዲህ ተነስቶ ነበረ ማለት ነው። እና አባባ እጅግ በጣም ነበረ የገረመው ማለት ነው። እና የናቲ ነገሮች የናቲ ጉዶች መቼ ነው የሚዘረዘሩት? እንደዚህ አድርጋል፣ እንደዚህ ያደረከው ለዚህኛው ነው፣ እንደዚህ ያደረከው እንደዚህ አድርሰብኛል። ስለዚህ ለምንድን ነው እንደዚህ አይን አውጣና ጨካኝ ለምንድን ነው የሆንከው? በማለት እንግዲህ አባባ እያንዳንዱ ነገር ይጠይቀዋል ብለን ተስፋ እናደርጋለን። እንግዲህ የጊዜ ጉዳይ ነው ማለት ነው። ሲቀጥል ደግሞ አሁን ላይ በትሁት ዘንድም በጣም ጥሩና ምስኪን ሰው ለመምሰል እየሞከረ ይገኛል ማለት ነው ናቲ ማለት ነው። እና ትሁት በጣም ነው የረበሻት በተለይ እድል ከተመስገን ጋር በመሆኗ ማለት ነው እጅግ በጣም እየረበሻት ይገኛል ማለት ነው። እንዲሁም ደግሞ የምትገዛው ነገር ሳይኖር ወደ ሱቅ ልወጣ ነው በማለት ናቴ እባክህን አብረኸኝ ሂድ በማለት እንግዲህ ናቴን እዛ እንደወጣች ነው እንትን ያልነው ያየ ነው ማለት ነው። እና በዚያን ሰዓት እንግዲህ ለምንድን ነው የተበሳጨሽው? ለምንስ እንደዚህ ተናድረሽ? እኔ ግን የሆነ ነገር ገብቶኛል በማለት ምንድን ነው የገባ ነገር ብቻ አላቅም። የአባባ ሚስትም እንዲሁም ደግሞ እድልም ወደዛ ቤት በመምጣቷ ብቻ ግን ብዙም ችግሮች የሚፈጠሩ ይመስለኛል በማለት እንግዲህ ናቴ ሲናገር ነበረ። ሲቀጥል ደግሞ ተመስገን ከእድል ጋር ቅርበት አለው በማለት ተናግሯል። ስለነሱ ቅርበት እኛ ምንም ነገር አያገባንም፣ እኛ የራሳችን ህይወት ነው የምንኖረው በማለት እንግዲህ ትሁትም ስትናገር ነበር ማለት ነው። ግን ደግሞ ናቴ ነገር ስለሚፈልግ ትሁት ተመስገንን እንድጠላ ለማድረግ በጣም ብዙ ነገሮች እያደረገ ይገኛል ማለት ነው። ሲቀጥል ደግሞ እሷ አግቷት ማለት ነው እንግዲህ ባገታት ሰዓት ላይ ያው ተመስገን በመጣ ሰዓት ምንድን ነው ያደረገችው? እድል በጣም ስለፈራች ስለተርበተበተች ሄዳ ተመስገንን አቅፈው ነበረ ማለት ነው። እና ባቀፈችው ሰዓት ደግሞ እሱ ቪዲዮ አድርጎ ለትሁት ያን ነገር እንዲደርስ አድርጓል ማለት ነው። እና እያንዳንዱ የሆነ በቃ ወሬ ከዚህም ከዚያም ማንጣት የሆነ በቃ እሱ ጀግና ደግሞ ተመስገን ደግሞ ምንም አይነት ነገር ማድረግ እንደማይችል አድርጎ እሱን የበላይ አድርጎ መሾም ነው የሚፈልገው ማለት ነው። እሱ የበላይ ሆኖ ከተሾመና ጎበዝ ከተባለ በቃ ትሁትን ለራሱ ማድረግ እንደሚችል እና እሷን እንደሚያገባት ነገር ነው የሚሰማው እሱ ማለት ነው። ግን ደግሞ እንደዛ አይደለም። በነገራችን ላይ አሁን ላይ ራሱ ማለት ነው የአባባ ሚስት ከአባባ ቤት እንዳትቀመጥ የሚያደርገው አንድና አንድ ራሱ ናቲ ነው ማለት ነው ይሄን ነገር የሚያደርገውና በዚያን ሰዓት እንግዲህ የአባባ ሚስት ደግሞ እዚህ ጋር ሰላም ካልሰጣትና የአባባ ቤት በቃ እንደፈለገችው ካልሆነች ማለት ነው ጠብና እንደዚህ የሆነ ነገር የሚበዛበት ከሆነ ያቸው ደሳሻ ጎጆዬ ትሻለኛለች፣ ሰላም አለችበት፣ በቃ ደስ የሚል ነው ሁሉም ነገር ሰላም አለው እያለች እንግዲህ ስትናገር ነበር ማለት ነው። እና እድልም እማዬ እንደሱ አትበይ፣ ይሄ እኮ የራስሽ ቤት ነው፣ ስለዚህ እያንዳንዱ ነገር ሁሉም ነገር ደግሞ ይስተካከላል። ሲቀጥል ደግሞ አንቺ ሕክምናም ማድረግ አለብሽ፣ ሁሉን ነገር ታስታውሻለች በእርግጠኝነት እማዬ፣ ብቻ ግን ትዕግስት ይኑርሽ እና እዚሁ ደግሞ ደህና ሐኪም ቤት ሄደሽ ሁሉን ነገር ትከታተይዋለሽ፣ እንዲሁም ደግሞ የድሮ ማስታወስሽ ደግሞ ይመለሳል በማለት እንግዲህ ተናግራለች ማለት ነው። እና የአባባ ሚስት ደግሞ እኔ እንጃ እኔ ባላስታውስ ደስ ይለኛል፣ ምክንያቱም አንቺ የሌለሽበትን ህይወት ማስታወስ በፍጹም አልፈልግም የሚል መልስ ነበር የሰጠችው። እንዴም ማየ በጣም ነው የምወድሽ፣ ግን ደግሞ እንደዚያ መሆን አይቻልም። በቃ እውነቱን የግድ መጋፈጥ መቻል አለብሽ። የልጅነትሽን የድሮ ህይወትሽን ማንነትሽን ማስታወስ መቻል አለብሽ በማለት እንግዲህ እድልም እየተናገረች ትገኛለች ማለት ነው። ሲቀጥል ደግሞ ያው ተመስገንም ማለት ነው የእድል ቤተሰቦችንም እንደሚፈልግና እንዲሁም ደግሞ እድልን ከቤተሰቦቿ ጋር እንደሚያገናኝ እንግዲህ ቃል ገብቶላታል ማለት ነው። አሁን ላይ አባባ ለስራ ተደውሎላቸው ለስራ ወጥተዋል። ግን ደግሞ በአሁኑ ሰዓት አባባ ባይወጣ እጅጉን በጣም ጥሩ ነበር።
አብሯቸው ቢሆን ጥሩ ነበር፣ ደስ ይል ነበር ማለት ነው። ግን ደግሞ የስራ ጉዳይ እስከሆነ ድረስ ግዴታ መሄድ ስላለብኝ ነው። ለማንኛውም አይዟችሁ፣ ተጫወቱ፣ አበባዬ ነገ ጧት እመጣለሁኝ፣ እንዲሁም ደግሞ ሐኪም ቤት እወስድሻለሁኝ፣ የኔ እናት አይዞች፣ ተጫዋች በማለት እንግዲህ ሚስቱንም ካጽናናና ከሳማን በኋላ እንዲሁም ደግሞ አባባ ወደ ስራው አምርቷል ማለት ነው። አደራ ለትሁትና እንዲሁም ደግሞ ለተመስገን ሰጥቷቸዋል ማለት ነው። ስለዚህ አሁን ላይ የነሱ ጥላት የሆነው ናቲን ከዛ ቤት ለአንዴና ለመጨረሻ ማስወጣት መቻል አለባቸው፣ እነሱ በሰላም እንዲኖሩ ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ ትሁትና እንዲሁም ደግሞ ተመስገን አንድ ላይ ሆኖ ናቲ አይቷቸዋል ማለት ነው። ትሁት እንግዲህ በምታየው ነገር ማለት ነው እድልና እንዲሁም ደግሞ ተመስገን አብረው በሚሆኑበት ሰዓት ላይ እጅግ በጣም እየተበሳጨች እየተናደደች መታለች። ምክንያቱም እንዴት እወድሻለሁ አፈቅርሻለሁ ብሎ እንዴት ባንዴ እንደዚህ ይቀየራል? እንዴት ነው እንደዚህ ባንዴ ሊለወጥ የሚችለው የሚለው ነገር እጅጉን በጣም እያሳሰባት እንዲሁም መጥቷል ማለት ነው። እና ተመስገን ደግሞ ይሄን ነገር ደግሞ እየተመለከተ ነው ማለት ነው። እና አይብን ራሱ እድል ተናግራለች። ምንድን ነው ትሁት ለምንድን ነው የሆነ በቃ አንድ ያልገባኝ ነገር አለ ብዬ ነው የማስበው። ምክንያቱም እሷ በጣም ደስተኛ አይደለችም፣ ለምንድን ነው እንደዚህ የምትሆነው በማለት እንግዲህ እድል ተመስገንን ጠይቃ ነበረ። ግን ደግሞ ትሁት እጅግ በጣም መልካም ሴት እንደሆነች ደግ እንደሆነች እንግዲህ ራሱ ተመስገን ሲመሰክርላት ነበር ማለት ነው። እና አሁን ላይ እንግዲህ እንደምንም ብላ ማለት ነው ትሁት በእርግጠኝነት ናቴን ትታ ወደ ተመስገን ትቀየራለች። ተመስገንም እንደዚሁ የሚወዳት የሚያፈቅራት አንድና አንድ ማለት ነው ያው ትሁት ነች። ከዚህ በፊትም እንግዲህ ለራሱ ለናቲ ተናግሯል። እኔ አንዴ ነው ያፈቀርኩት፣ እሱንም ትሁትን ነው የምወዳት የማፈቅራት በማለት አይ እሷንማ እኔ ራሴ ላገባት ነው፣ ድል ባለ ሰርግ ደግሼ ላገባት ነው፣ አይንህ እያየ ደግሞ የራሴ አደርጋታለሁኝ፣ እውነቴን ነው የምልህ በማለት እንግዲህ ያው ናቲም እየጎረረ ይገኛል ማለት ነው። ስለዚህ ምርጫዋ ማን ይሆናል የሚለውን ወደፊት አብረን የምናይ ይሆናል። በእርግጠኝነት አንድና አንድ ማለት ነው የእሱ ሴራ ይጋለጣል። እንደዚህ አይነት ነገሮችን ተንኮሎችን እንደሚሰራ መልካም እንደሚመስል ማለት ነው። እያንዳንዱ ነገሮች የናቲ ጉዳይ ግልጽ ይሆናል። እንዲሁም ደግሞ ተመስገንና ትሁት አብረው ይቀጥላሉ፣ ልጃቸውንም አብረው ያሳድጋሉ ብለን ተስፋ እናደርጋለን። ሲቀጥል ደግሞ የአባባ ሚስት ማለት ነው አባባን ታስታውሰዋለች። እንዲሁም ከልጇ ከካሌብ ከአባባ ጋር አብረው በደስታ የሚኖሩ ይሆናል ብዬ አስባለሁ። እንግዲህ ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።